ይኸው በየትኛው አገዳደል ይሻላል? በየትኛው ቃልን አውጥታ ረግማ የገደለችው ወይስ በቀስት የገደለችው ወይስ በቢላው እንዲገዳደሉ ያደረገችው? የትኛው ይሻላል? ፈጠን የትኛው? ከአሟሟትም ምርጫ አስመርጠው ይሄ ፈጠን ያው በፈንጅ የላችሁ በራሳቸው መጽሐፍ ላይ ሙድና ሲዛቸው ነበር። ቀንቲ እንድትቀልዱበት ነበር። እኛም የሉም ሰዎቹ። ደስ ይላል፣ ደስ ይላል። ይሄ በጣም ይሄ ራሱ ስኬት ነው እኮ እንዴ! ታላግጡበት መስማት። ቢኒ በራስ መጽሐፍ ነው የምታላግጠው? በቦምብ የላችሁ? አይ መስከረም አንድ እሺ፣ ልጅ ቢኒያም እኛ ላይ ሙድል ትይዝ ነው አይደል የመጣው? ግን እኔ እንደው ዝም ብለህ ባዶ እጅህን ከምትሄድ በረከቷ እንዲያድርብህ የሆነ ነገር እስኪ የሆነ ነገር ጣል አድርግብህ ማለት ነው። አብሮ ይደርብን አብሮ ይደርብን በረከቷ አድርጉኝ። ኧረ እኔ ወደዛ እኔ ምን ያደርግልኝ ይሄንን እንደዚህ ተረት። እሺ ገጽ 77 በደብረ ምጥማቅ የተደረገ ተአምር ይላል። ያው ልመናዋ ክብሯ ካለ በኋላ እመቤታችን ያደረገችው ተአምር ነው ብሎ የሚለው ተከታተለኝ። እንግዲህ ቢኒዬ ቢያንስ ከቀስቱ ልጀምርልህ ማለት ነው። አምላክ ለወደች በድንጋሌ ሥጋ በድንጋሌ ሲጸና የክብርት እመቤታችሁ ያደረገችው በዚህ በደብረ ምጥማቅ የክርስቲያኑ ወገን ለገዳም የሚሻውን ወንድሞቹን መነኮሳትን የሰበሰቡትን ገንዘብ ሁሉ ግመሎቹን የሚጭንበትን አንድ ድሃ ሰው ነበር። ከክርስቲያንም ወገን ከሱ ጋር ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂትም ገንዘብ በቀር ለመነኮሳቱ አይደርሳቸውም ነበር። መነኮሳቱን ሁሉ ጊዜ ያውካቸው ነበር፣ እሳቸው ግን ይታገሱ ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎች ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በሳቸው ምክንያት በፍዳ ይመረምረናል። ነገር ግን ስለ ክፉ ስራው ምናልባት ይመልስ እንደሆነ እንታገሰዋሉ። እርሱ ሁልጊዜ አመፅን፣ ክፋትን፣ ክዳትን ይጨምር ነበር። ከዓመቱ በአንዲቱ ገዳም በዓል በደረሰ ጊዜ ግመሎቹን ጭነው ይሄዱ ዘንድ መነኮሳቱን ይዘው ሄዱ። ለበዓል የሚያደርጉትን የሚያሻቸውን ነገር ለመግዛት ምስር ከምትባል ሀገር ሄዱ። ግብፅ ማለት ነው። በየዓመቱ ሁሉ የምስር ሰዎች የሚመጡባት የታወቀ ግብር ስለነበረባቸው የሚቻለውን ሁሉ ለገዳሙ እጅ መንሻ ይሰጥ ነበር። ለገዳሙ የሚሻለውን ከነሱም ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀው በግመሎቹ ላይ አጫጭኖ ይሄድ ነበር ይላል። እዛ ክፍሉ በጣም ስንት ቁጥር አለው? 59 ቁጥር አለው። መጽሐፉን እኔ እጄ ላይ እስኪያረጅ ድረስ ነው ያነበብኩት። ልብ በል። በዚህ ክፍል ላይ ታሪኩን እሺ እዚህ ድረስ ያነበብኩት አይደለ? ቁጥር 15 እሺ። ከምስርም ከተመለሰ በኋላ ወደ ቤቱ ደረሰ። በቤቱም መንገድ መካከል ነበረ። ከቤቱም በገባ ጊዜ ከእሱ ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውንም በገዳም የሚኖሩትን መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የማይበቃ ይህንንም ገንዘብ ምንድን ነው አሉ። ከዚያም እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር አስነክተው ሰገዱ። በንጽሐ ሥጋ በድንጋሌ ነፍስ የጸናች እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁልጊዜ ገንዘብሽን የሚሰርቅ በዚህ ሰው ተአምርሽን ካላደረግሽ ቤተክርስቲያንሽንም አናገለግልም፣ እስከ ዘላለም ድረስ በዓልሽንም አናከብርም አሏት። ከዚህም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። ይሄ ሰውዬ የዚችን የማርያም ቤተክርስቲያን ገንዘብ የሚሰርቅ ሰው ነው። ቄስ ነገር ነው፣ ያው አገልጋይ ነገር ነው። እንግዲህ ይሰርቃል። ከዚህም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብም ካሉ ሰዎች መካከለኛው ቤተክርስቲያን በር ፊት ቆመው አንድ እንግዳ ሰው ነበረ። ግመሎቹን ከሚጭነው የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተክርስቲያን በር ወጥቶ ሄደ። በበረሃ ከሚኖረው ሰው አጠገብ
ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ፣ ሚካኤልና ገብርኤል ማለት ነው። 2 ሰዎችን አስከትላ አንዱ በቀኝ አንዱም በግራዋ ሆነው ከቤተ ክርስቲያን በር ስትወጣ አየ። ማርያም ማለት ነው ያቺ ብርሃን የለበሰችዋ ሴት የምትመስለውና ብርሃን ከለበሱ 2 ሰዎች ጋር ከቤተ ክርስቲያን ወጣች። ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀልን በትር ይሰጣት ዘንድ አመለከተችው። የመስቀል በትር አለ በቀኝ በኩል ያለው ስጠኝ ብላ አመለከተችው። አምጣው ለማለት ያም የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎኑን ይዛ ወጋችሁ። ያንተ ማርያም ማለት ነው። ማንን ይወጋችሁ? ግመሎችን የሚጭነውን ያንን ሰውዬ ማለት ነው። ግመሉ የያዘው ሰው ነው ወይስ አጋንንት ነው? ሰው ነው እንጂ ገንዘብ የሚሰርቅ ሰው። ገንዘብ የሚሰርቅ ቋንቋ ፈርቅ ሚዝ ማለት ነው። ኤርሚዬ ፈርቅ ሚዝ ገንዘብ የሚሰርቅ ሰው። ይሄ ቁጥር 21 ላይ ሁልጊዜ ገንዘብሽን በሚሰርቀው በዚህ ሰው ነው። ለምሳሌ ሰው ላይ አጋንንት ሰውየው ላይ አድሮ ነው ይህን ስራ እየሰራ ያለው። ገባህ? አንተ ታውቀዋለህ ማለት ነው ሰውየውን። በኋላ ትነግረናለህ ሰውየውን። አሁን ከዳጊ ጋር ትቀጥላላችሁ። ዳጊ ነበር ያን የሚገርም እንዲሁም አንተ ልብ አላልኩም እንጂ አይደለም ወጋቸው። አሁን አየው የራስ ተረት ያንተ ከተከ ጀምር ማለት ነው አይደለም። አሁን አንተ ከፈለክ አሁን በቀስት ነው እዚህ ወጋችሁ፣ እኔ በቢላው አሳያለሁ፣ በእርግማን አሳያለሁ። እርስ በርስ አድመጠ ጀመር መረጃ ሰውየው ላይ አድሮ ነው ይህን ነገር እሱን አንተ በኋላ ትነግረናለህ። ሰውየውን ስለምታውቀው አንተ ትነግረናለህ። እኛ ሰውየውን አናውቀውም። አሁን እዚች ጋር ገዳይ ነች ብሎ አወራ ቅድም ዳጊ። ለምንድነው አሁን መረጃውን የዘመናት ጉዳችሁ የዘመናት አንድ መዓት ኮተታችሁ ሲወጣ ዘማሪ ዳጊ ትገላለች የእናንተ ማርያም እኮ ብሎ ሲል እኔ እዚህ ጋር በነጥብ አስቀምጥለታለሁ። ወንድሜ የተናገረው ማለት ነው። ከ10 በላይ ይሰጣለሁ። በቢሎ አርዳ የገደለችው እንዲገዳደሉ ያደረገችው፣ በእርግማን የገደለችው፣ ረግማ የገደለችው፣ በቀስት የገደለችው የትኛው ይሻልሃል ብዬ ማለት እያስመረጥኩ ነው። አሁን ከቀስቱ ነው የጀመርነው። አየህ ነገ ገና ከቀስቱ ስጀምርልህ አንተ ከተከህ ራስን ማለት ነው። ይሄ ማለት ምን ማለት ነው? ይሄ እኮ ኤርምያስ እኛ ኦርቶዶክሳውያን ዝም ብለን እናንተ አታውቁብንም ብለን ህዝቡን ስናጀዝብበት የነበረ ተረት ነው። እንዴት እናንተ ጋር ደረሰ አይነት ነገር ነው ሙድ እያስክበት ያለው በራሳችሁ መጽሐፍት ነው። ወንድሜ ዳጊ ግን ማርያም ሰውን ትገላለች በእናንተ ቤተክርስቲያን ነፍሰ ገዳውያን ማርያምን አስተዋውቃለሁ ብሎ ሲል በትክክል ነው የተናገረው። ወንድሜ ዳጊ የተናገረውን እኔ በመረጃ አጸናለታለሁ። ካሜራ ገጽ እየከፈትኩ ግዕዝ ከአማርኛ ማለት ነው እና አላንበብበት። ወንድሜ አንተ ሰውየውን ታውቀዋለህ፣ በኋላ ትነግረናለህ አጋንንት አድሮበት ከሆነ ማለት ነው። እና በዚያን ጊዜ ከዚህም በኋላ ምኑን ይዛ ወጋችሁ ይላል። ግመሎቹን የሚጭነውን ጎድኑን ይዛ ወጋችሁ። ከመልአክ ላይ በተቀበለችው ቀስት በትር ማለት ነው። ከዚህም በኋላ ከብርሃን ወገን ሰው ጋራ በትር ይዛ በወጣችበት በር ፊት ወደ ቤተክርስቲያን ገባች ይላል። አየህ ሰው እየገደለች የምትቀመጠው የት ነው? ኦርቶዶክስ ቤተክርስቲያን ውስጥ ነው። ሰውን ትገልና የኦርቶዶክስ ማርያም ሰውን ትገልና ተመልሳ ቤተክርስቲያን ውስጥ ትገባላለች። የነፍሰ ገዳይ መቀመጫ ናት ማለት ነው ቤተክርስቲያኒቱ። ያተሳሳት ሰው አልገደለችም። አንተ አታውራ። አንተ ራሱ ነው ያለው። ይኸው ቆይ አድምጠኝ። ይኸው ከዛስ አልገደለችም ብሎ የሚለውን እዩት። ቁጥር 29 ላይ ወንድማችን ቢኒም ኦርቶዶክስም እንዴት እንደሚያፍሩ ማለት ነው። እኔ ለምን እንደምቸኩሉ ለመዋረድ ለመሸማቀቅ በራሳችሁ መጽሐፍት ለምን እንደምቸኩሉ አይደለም። አልገደለችም ነው አደብ ላይ ያልከኝ። ከዛስ በተሰወረችም ጊዜ ፈጥኖ ተነስቶ ግመሎቹን ወደሚጭነው በሄዱ ጊዜ ጎኑን ተወቅቶ ደሙ ከሱ ፈሶ አገኙ። ፈጽሞም ፈራ። ወደ መነኮሳቱም ሄዶ ያየውን ሁሉ የነገራቸው። እነሱም ግመሎቹን ወደሚጭነው ሰው በሄዱ ጊዜ ከጎኑ ደሙ ሲፈስ አዩ። ሳይንቀሳቀስም ሞቶ አገኙት። እሷ ወቅታ ገላ ተመልሳለች። ወደ ኦርቶዶክስ ቤተክርስቲያን ወደ መንበሯ ተመልሳለች። የነ ቢንያም እናት ማለት ነው። የተገደለው አጋንንት ነው። ሌላ ማንም ሰው አይደለም የተገደለው። የተገደለው አጋንንት ነው አለ። ልብ በሉ ወንድሞቼ፣ እውነት ነው። ኤርሚያስ ያነበው ተሳስቼ ነው ማለት ነው። የተገደለው አጋንንት ለመሆኑ ቁጥር 20 ላይ ልብ በሉ። አጋንንት ሰው ላይ አድሮ የተገደለው በቃ አለቀ። አድመጠኝ። ይኸው ልክ ነህ እኮ። ቆይ ላነበው ነው። ሰው ገደለች ብላ ላነበው ነው። ቢን ይኸው ነኝ ሳነበው ተሳስቼ ነው። ይኸው ላነበው ነው። ሰው ማን አጋንንት ለመሆኑ ለተገደለው ይኸው እንደዚህ ይላል።
በንጽሐ ስጋ ለአንበበው እኮ አልኩ። አጋንንት ነው ብለህ የለ አጋንንት መሆኑ ለአንበበው በንጽሐ ስጋ በድንጋሌ ነፍስ እመቤታችን ሆይ በልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው ካሉ በኋላ ሁልጊዜ ገንዘብሽን በሚሰርቅ በዚህ አጋንንት ታች በእውነት በኦርቶዶክስ መነጽር ስታነቡት እችን ምን ብላችሁም ታነቡት በኦርቶዶክስ በቢንያም አይን ስታነቡት አጋንንት መጽሐፉም ደግሞ የምለው በዚህ ሰው ተአምርሽን ካላደረግሽ ነው ያሉት። የገደለችው ማን ነው? ሰው ነው። ወንድማችን ግን አሁኑኑ ሰምተው አሁኑኑ አጋንንት አደረገው። ውሸታቸውን ለመሸፈን ሰውን አጋንንት ያደርጋሉ። አጋንንትን ሰው ያደርጉታል፣ ወዲያው ይቀይሩታል በትርጓሜ። በእውነት ቢንያም በዚህ ቤተክርስቲያን ማደግህ እርሜ ጎኑ የሚወጋ ደሙ የሚፈስ የሚቀበር ሰይጣን ነው። ሶስቱን ተከታታይ ተጽፎለታል። ጎኑ የሚወጋ ደሙ የሚፈስና የሚቀበር ነው ሰይጣን ከሆነ ማለት ነው። እንዲህ አይነት ሰይጣን አለ እንዴ? ደሙ የሚፈስ ሰይጣን ከዛ ወስደው የሚቀብሩ ሰይጣን አለ። ያው ክፍሉ ላይ አለ። ይኸው ዝም ጭጭ ነው የምትሉት። ኤርሚ ክርስቶስን አጋንንት የፈተነው በሰው ተመስሎ አይደለም? የኛ ጥያቄ አይደለም። አልፈተነውም። ቆይ ይመልስልኝ። አልፈተነውም። በሰው ተመስሎ አይደለም የፈተነው። አጋንንት ቀጥታ ነው በምድረ በዳ የመጣው። ምድረ በዳ ላይ ሰው አይደለም የመጣበት ኢየሱስ ጋር። አጋንንት በሰው ተመስሎ ክርስቶስን አልፈተነው። የቱ ጋር አምጣ? የቱ ጋር? እሺ አምጣ፣ አሳይ። የቱ ጋር? እንዴት አድርጌ ደስ ይላል። ሰውየውን አምጣው ራሱ። ሌላ ማቴዎስ አለ ኤርሚዬ። ግን እኔ ግን እነሱ ጋር ሳይኖር አይቀርም። ክርስቶስን የፈተነው ሰውዬ እነሱ ጋር ኦርቶዶክስ ውስጥ የሆነ የዘለለው ማቴዎስ አለ። ቀጥል እስኪ አስገርመን። 3:30 ማቴዎስ የሚባል ይኖር በ3:30 እና በ4 በኩል ጌታ እናቃል። ወንድማችን ግን እያመጣ ሌላ በእርግማን ደግሞ የገደለችውን ላሳየው። በፍልጥ በእንጨት በቢላው በማማሰያም የገደለችው ሳይኖር አይቀርም። የኦርቶዶክስ አማርያ ትክክል የገለጥካት ዳጊ ነፍሰ ገዳይ ስለሚወዷት እኮ ነው። ለእሷ እኮ ያላቸው ፍቅር እኮ ነው። ገባ? ነፍሰ ገዳይ ያደረጓት አላቸው። ገባ? የማርያም ጠላት ስላልሆኑ ስለሚወዷት ነው እኮ በጥንቃቄ እንደዚህ ነፍሰ ገዳይነቷን የጻፉላት። በጣም በጣም ስለሚያከብሯት፣ ሌላው ግን ጴንጤ ስለሚጠላት ምናምን እነሱ ተጠንቅቀው ቆንጆ ድርሰት አዘጋጁላት። አሁን ይታያል እንግዲህ ማን ጠላት የማን ጠላት እንደሆነ። ለነገሩ አናውቃትም ችን ማርያም ብለን። እኔ ደግሞ እዚሁ በመረጃ እያዩ እኛ ደግሞ እዚሁ በመረጃ እያዩ ዳግሻ ምንድነው የምናየው? እንዴት አይነት ነፍሰ ገዳይ መሆኗን እንደዚህ እናስኮመኩማቸዋለን። ምን ይለናል መረጃ አይደል? እንዴት ተፈለገው ሄዶ እዛው ለፋሲካ ማን ለዚያው ለአዲስ ዓመት በዓል ይነጋገሩበት ከመምህራኖቻቸው ጋር። ቢኒ አምጣዋ ያን ክርስቶስን የፈተነው ሰይጣን ነው ብለህ ያልከው ማን ነው? ሰው ነው ብለህ ያልከው ቢኒያም ኤርሚ ይህንን ጽሁፍ እኛ ጽፈ ነው ቢሆን ኖሮ አስበዋል? ዝም ብለህ አስበዋል? የጥላቻቸው ብዛት ተመልከቱ። እንግዲህ የጥላቻቸው ብዛት። ኧረ ቆይ ዳግሻዬ በመድኃኒዓለም ዛሬማ እድል ብቻ ስጠኝ። ኤርሚ ወይ ጌታ ኢየሱስ እድል ብቻ ስጠኝ። ቢኒ አንዴ ቢኒ ሚዩት አድርገው። እሺ አንዴ ሚዩት አድርገው፣ ከዛ እንሰጥሃለን። እሺ ያው ገጽ 1000 ማነው 1076 ላይ ባልሳሳት አይ ቲንክ 1076 ነው 176 ላይ 176 ሶሪ
መነጽሬን አሁን መጠቀም ያለብኝ ይመስለኛል። እሺ ልመናዋ ካለ በኋላ ይኸው ገናና ሊቅ በሚሆን በሰማዕቱ በፊቂጦር ገዳም የናርቆ በሚባል በተሰራ ግንብ የተባረኩ በስራቸው ሁሉ ያማሩ 2 ወንድሞች ነበሩ። ከእሳቸው አንዱ ስሙ ሰደቃ ቀሲስ ይባላል። ሰደቃ ቀሲስ ይህችን ስም ማንም ሰው ክሌም እንዳያረጋት። ሰደቃ ቀሲስ። ሁለተኛው ደግሞ ጴጥሮስ የሚባል ዲያቆን ነው። የገዳሙ ፈቃድ ለመፈጸም ሄዱ። እነዚህም ሲሄዱ እልኮስ ወደሚባል አገር አቅራቢያ ውስጥ መሸባቸው። አምላክን ወደ ፈንጋሲ ጋር ቀርብ ቤታችን ከዛ ነበረች ቤተክርስቲያን ማለት ነው። ከዛ በተሰራች አገር ገቡ። ከዚያም ያድሩ ዘንድ ከእሷ ቡራኬ ትቀበሉ ዘንድ ወደ ቤተክርስቲያን ገቡ። ከማርያም ነው ቡራኬ የሚቀበሉት፣ ማርያም ቄስ ስለሆነች ማለት ነው። ኦኬ። በነጋም ጊዜ መንገዳቸውን ሄዱ ዘንድ ተነሱ። ከዛም በደረሱ ጊዜ በዚያች ሀገር ካሉ ሰዎች ቤተክርስቲያን ገንዘብ ፈጽሞ በመቀማት የሚወድ እስላሞች ሽማግሌ ወገን ሽማግሌ ሰው በቤተክርስቲያን ገዳም በር አገኙት። መነኮሳቱም ባያቸው ጊዜ ወደ እሳቸው ሄደ። በየተንተራቸውም የሚለብሱትን ልብስ አገኘ። እሱ ግን ሰደቃ ወደሚባል ቄስ ተንተራ እጁን ዘረጋ። ከዛስ ከሱም ሊወስድ ወደደ፣ ነገር ግን አልሰጠውም። በከለከለውን ጊዜ በፊቱ ቢመታው ወደ ምድር ወደቀ። ከሱም ተንተራውን በውስጡ ያለውን ሁሉ ወሰደ። ቄሱም ወደ ቤተክርስቲያን የተደረገውን ባየ ጊዜ አምላክን ወደደች፣ በድንጋይ ሥጋ በድንጋይ በጸናች በክብርት እመቤታችን ስዕል ፊት ቆሞ አምላክን የወለድሽ እመቤቴ ሆይ በቤት እንግዳ ሰው ቢኖር ነው እንጂ ከሰው ወገን እንዳንዱ ይቀማው ዘንድ አይቻለውም ነበርና አላት። አደራም ነውና እኛም ሁለተኛ ወደ ቤተክርስቲያንሽ ከስዕልሽ ቡራኬ እንቀበል ዘንድ በአንቺ ልንማጸን መጣን። ይህን ሁሉ መከራ ከዚህ ከሃዲ ሰው ለምን ያገኘናል? ከእሷ ቡራኬ ተቀብሎ የተደረገውን ያይ ዘንድ ወጣ። ተንተራውንም ከእሱ የተቀማውን ሽማግሌ ሊሄድ ወዶ ሳለ አገኘው። ከበር በደረሰ ጊዜ እግሩ በበር መድረክ ተመቶ በዚያ ወድቆ እጆቹ ተሰበሩ። የእጁም አጥንት ታየ። የተንተራውንም ምድር ላይ የወደቀውን አገኘ። ቄሱም ገንዘቡን በሰው ፊት ተቀበለ። ከሃዲው ሽማግሌ በሱ ላይ ያደረገውን ቄስ ነገራቸው። ፊቱንም ስለመታው ይቅር ይለው ዘንድ ለመነው። ተንተራውንም ያዘ። የለበሱትንም ህዝቡን የተሰበሰቡትም ህዝብ ሁሉ ይቅር ይለው ዘንድ ለመኑት። ቄሱ በጥፊ ስለተመታ ማለት ነው። ልብ በል። ከዛ ለመኑት ህዝቡ ቄሱን ምህረት አድርግለት እያሉ ማለት ነው። ከሃዲው ሽማግሌ በሰማ ጊዜ በድያለሁ ይቅር በለኝ አለው። ይሄ ከሃዲ ሽማግሌ ነው ቄሱን በጥፊ የመታው እና ይቅር በለኝ አለው። ህዝቡ ሁሉ በቃ ይቅር በለው አሉት ቄሱን። ቄሱ ይቅር አልልም፣ ሙጭጭ ይቅርታ አልሰጥም አለ። ከዛስ ቄሱ አምላክን የወለደች በድንጋይ ሥጋ በድንጋይ የጸናች ክብርት እመቤታችን ስዕል ወዳለችበት በገባው ጊዜ ይቅር ትለኝ ዘንድ ለምኛታለሁ፣ ተማጽኛታለሁ። ይቅር ብትልህም ባትልህም እንደወደደች አለው። ቄሱን ይቅርታ ሲጠይቅ ይቅርታ አልሰጥም ብሎ ማለት ነው። በቃ ይቅር ብትልህም ባትልህም የእሷ ጉዳይ ነው አለው። ለምን በጥፊ መታኛል? ቄስ በጥፊ ተመተው ማለት ነው። ከዛስ መላልሰውን በለመኑት ጊዜ ወደ ቤተክርስቲያን አምኖ በገባ በቄሱ ላይ ደፍሯል። ቄስን በጥፊ መጥቷል። ቄሱ ይቅርታ አይሰጥም። ቄሱ ከክርስቶስ ምንም የተማረው ነገር የለም። ምሕረት አያደርግም። ህዝቡ ሁሉ ምሕረት እንዲያደርግ በዛ የተሰበሰበው ህዝቡ ሁሉ ምሕረት አድርግለት እያሉ ቄሱ ሲለምኑት በፍጹም በቃ ብትወድ የወደደችውን እንደወደደች ይቅር ብትልም ባትልም እንደወደደችም ለእመቤቴ ነግሬያታለሁ፣ ለስዕሏ ተናግሬያለሁ፣ እንደወደደች ታድርግ አለው። እዛ መላልሰው በለመኑት ጊዜ ወደ ቤተክርስቲያን ደፍሮ በገባ በቄሱ ላይ ደፍሯልና ድነት አይገባውም ማለት የዘላለም ሕይወት ማለት ነው። ጤናም አያገኝም እስከ 3 ቀን ድረስ ሙቶ የዘላለም ፍዳ ሲኦል ማለት ነው። ስቃይ ወዳለበት ሲኦል ይወርዳል የሚል ቃል ከየት ወጣ ይላል? ከስዕል ሰሙ። በዚያ ክርስቲያን ላይ ክፉ አድርጓልና በቄሱ ላይ ማለት ነው። ተናጋሪ ማን ነው? ስዕል። በስዕል አድሮ የሚናገረው ማን ነው? ሰይጣን። ኦርቶዶክስ ቤትም ተብላ ይባላል ማርያም። ከዛስ በ3ኛው ቀን ያ ሰው በክፉ አሟሟት ሞተ። ምእመናንም አይተው እግዚአብሔር ከእሱ ጋር ባዳናቸው ፈጽሞ ደስ አላቸው፣ ረፍትን ማገኙ። በዓመት ወደ እሳቸው እየመጣ በእነሱ ላይ ክፉ ያደርግ ነበርና እመቤታችን ኦርቶዶክሷ ማርያም ዳጊ የተናገራት በቀለኛዋ ማርያም የኦርቶዶክሷ ማርያም ነፍሰ ገዳዩዋ ማርያም እመቤታችን ግን ከክፋቱ ይመለስ እንደሆነ ብላ ታግሳው ነበር። ክፉ መስራትን ባበዛ ጊዜ ጣለችው፣ በክፉ ሞት አጠፋችው። በዚህ ቄስ ልመና ጥፋትን በሚያስከትል ሞት ሞተ። ማረኝ እያለው በቃ ተሳቻለሁ፣ በድያለሁ፣
ቄሱን እኮ ነው መቶታል። ሽማግሌ በጥፊ መታው ይላል ታሪኩ። ቄሱ ግን አንድ የተመትቻለሁ በፍጹም ይቅርታ አልጠይቀም። ብትምርም ባትምርም የእሷ ጉዳይ ነው፣ ለእሷ ሰጥቻለሁ፣ አስረክቤያለሁ አለ። ስዕሏ ደግሞ አጠፋዋለሁ ብላለች። እኔችን ስዕል ደግሞ እኔ አጠፋታለሁ አልኩ፣ በዚህ ትውልድ ፊት ማለት ነው። የኦርቶዶክስ ማርያም እኔ ድራሿን የማጠፋው ከትውልድ አይምሮ ውስጥ እፍቃታለሁ አልኩ። እንዲህ አይነትን በክፉ አሟሟት ሰውን አጠፋችሁ ብሎ የሚል ማለት ነው። የኦርቶዶክስ ማርያም ልጨምር ወረድ አደለ? አትቆሙም እኛ ፊት ብያለሁ። ዘማሪ ዳጊ ዝም ብሎ ከመሬት አንስቶ ያወራ መስሎ ሆነ አይደል? በክፉ አሟሟት አጠፋችሁ። የእርግማኑስ ምን ይሻላችኋል? በእርግማን በቢላው በገመድ አንቃ እርስ በርስ ተናንቀው እንዲገዳደሉ የኦርቶዶክስ ማርያም እንዴት ነው ሰውን የምትገለው? እልቅ እንዴት ነው የምትገለው? አገዳደሉን እንትን በሉልን ብለህ ብትል ይሻላል እንጂ እፊታችን አትቆሙም። በመረጃ አልኩ። የማርያም የአዛኝቷ ታምር ምንድን ሆኖ ተገኘ ማለት ነው? ሰው መግደል ማለት ነው አንደኛው። አዎ ሌላው ደግሞ አጋንንት ያለበትን እንግዲህ ከሷ የተማሩ ሰዎች መግደል ነው ማለት ነው። እንዲህ አይነት አጭበርባሪ ሰው ብር የሚቀሽብ ሰው ምናምን ከተገኘ መግደል ነው። ይሄ ነው ማለት ነው ሪዛልቱ። ይሄ ነው ወንጌል ማለት ነው። ልክ ነው እኮ አዛኝቷ አላት። ለምኑ ነው? ለምንድን ነው የምታዝነው ታዲያ? ለዚህ ካላዘነ ገባ ለብር እንዲህ ከሆነች እንግዲህ አስቡ። ያ እሺ፣ የኦርቶዶክስ ማርያም ረግማ ሰውን ወደ ውሻነት ቀይራ ተበቅላ የምታጠፋ ማለት ነው። ያው ታምር 72 ተጠጣዋለህ አልኩ መረጃ ማለት ነው። እንትን አገዳደሉን ትንሽ እንትን በልልን። በምን እንዲሆንላችሁ ነው የፈለጋችሁት ኦርቶዶክሳውያን? ማርያም በምን የገደለችው ነው በጣም ትንሽ ቀለል የሚልልህ? በጦር በሳንጃ በቢላው በእርግማን በመድኃኒት አትቆሙም ስል ፊት ለፊታችን እነግራቸዋለሁ። ያው እግዚአብሔር አትቆሙም ፊት ለፊታችን በመረጃ እናንተ ይሄን መጽሐፍ አይደለም ልታነበው መጽሐፉን አይተው እንኳን አታውቅም። እሺ የእናንተ ኢየሱስ እናሳያችሁ። ገና የ5 ዓመት ህፃን ልጅ ሆኖ ጭምር ህፃናትን ሲጨፈጨፍ የነበረ እናሳያችሁ። ታምረ ኢየሱስ ብላችሁ የምትሉት ላይ ይህንን የተረገመ መጽሐፍ እኔ ፊት መተህ እውነት አታደርገው። ዳጊ ፊት ዳኒ ፊት መተህ እዚህ ወንድሞች ጋር መተህ እውነት አታደርገው። እውነት አደርገዋለሁ ብለህ ካልክ ኑ ግቡና አውሩ። ይሄ የተረገመ መጽሐፍ አልኩ። ይሄም የተረገመ መጽሐፍ ኢየሱስ ብሎ ስላለ ከስሙና ከስሟ ውጪ የተረገመ መጽሐፍ ኑና እኛ ፊት እስኪ እውነት አድርገው እንጠይቃችሁ። ለምን ቱር እያልክ ትወርዳለህ? እንጠይቃችሁ ኑ። ሰውን ወቅታ በጦር ወቅታ ገደለች ብሎ ሲል አጋንንትን የገደለችው አላለም። አጋንንት ደም ይፈሳል። አጋንንት ጎና አለው። አትቆሙም አልኩ። ገና ስታዩ እዚህ ያለን ወንድሞችን ስታዩ በቃ ወይ ከበስተጀርባ ሆነ ትሰማለህ፣ ወይስ አይ እዚህ ቤት ብዙ መዳፈር ጥሩ አይደለም። ያ ዘማሪ ዳጊም አለ ያለ መረጃ የማይንቀሳቀስ ያ ዳንኤልም አለ ቢንያም ባልም ዛ ተሰብስበዋል። ነብራዊት ኤርሚያስም አለ። የሚገርሙ ደግሞ ያኛው ዝም ብሎ እኔ ያወራ መስሎኝ እኮ ነው። አንተ እኮ ነው መጠይቅ አልነበረብህም። እንደዛ ዳጊ እንደዛ ብለህ ጠይቀዋለህ። እኔ የምልህ ዝም ብሎ ሳክስ እያደረገ መስሎኝ ነው ምናምን ነገር ይባባላል። እዛ ሄዶ በውስጥ እኔ ዝም ብሎ እንዲሁ እኛን እንትን ለማለት ብለው የሚያወራ ነበር የመሰለኝ። የዳጊ ንግግር ዝም ብሎ መስሎኝ ነበረ። እና ለካ ኧረ እንደ አንተ ዝም ብሎ መረጃ ሳይዞ አያወሩ እና አንተ ነው ያሳጣህን። እንደዛ ብለህ ባትጠይቀው ኖሮ ዳጊን ኤርሚያስን መጽሐፉን ባላወጣው ነበር። ይኸው መጽሐፉን አውጥቶ ፊት ለፊት ላይ አነበበው።
እነሱ ችግራቸው እኮ ለግል ለእኛ እንኳን በግል አይነግሩንም፣ ለዓለም ነው የሚያሳዩብን። መጽሐፉን ገልጠው ገጽ ካሜራ ግዕዝ ከአማርኛ ገልጠው እና አሁን ብሎ ነው ዘማሪ ዳጊ አመቻችቶ ይሰጠዋል ኤርሚያስ እና እሱ ደግሞ መጽሐፍ ልክፈትልህ ብሎ ይላል። እና ከዚህ በኋላ ላሽበል እንትንም ብዙ ከእነሱ ጋር ስትገባ አሳዩኝ አታሳዩኝ ብለህ አትበል። ይህን ነው የሚያወሩት በውስጡ ሲደዋወሉ ወይ ሲገናኙ ማለት ነው። ሶሪ በስተት ማን ነው አንዲት ሰው ሚዩት አድርጌያለሁ። ኦኬ ኦርቶዶክሳውያን የእናንተ ማርያም ነፍሰ ገዳይ ናት። በምን አይነት አገዳደል ነው የገደለችው ብሎ የሚለውን ለማወቅ ግን ምንድነው አሳዩን ብላችሁ ካላችሁ ልነግራችሁ እንችላለን። በገመድ አንቃ፣ በጥፊ መታ፣ በሰይፍ ወግታ፣ በጦር ወግታ፣ በእርግማን በምን የትኛው ይሻላችኋል? እንጂ ማርያማችሁ ነፍሰ ገዳይ መሆኗ በደንብ መጽሐፋችሁ ነው የሚያወራው። ስለ መጽሐፋችሁ ጴንጤ ፊት አትቆሙም እናንተ። ኢየሱሳችሁ ኢየሱስ ብላችሁ የምትሉት የጻፋችሁበት የጌታዬን ስም የጻፋችሁበት ከልጅነቱ ጀምሮ ነፍሰ ገዳይ የሆነ ኢየሱስ እዚህ ተጽፏል። አንድ መዓት የጨፈጨፋቸው ሕፃናት የአብርሃም አምላክ ምስክር ነው። ኦርቶዶክሳውያን ጴንጤ ፊት መጥተህ አንገትህን ነው እንደዚህ የምታቀረቅረው። ታፍራላችሁ፣ አንገት ትደፋላችሁ። በምን? በመረጃ። ጴንጤዎች ወገኔ ጌታ ኢየሱስ የዘመናችሁን ቁጥር ይባርክ። ለምን አትሉኝም? መጽሐፍቶች ስለገዛችሁልኝ። እደግመዋለሁ። ጴንጤ ወገኔ በምድር ዙሪያ ያላችሁ በዚህ አዲስ ዓመት የምባርካችሁ ጌታ ኢየሱስ ምስክር፣ እግዚአብሔር ዘመናችሁን ይባርክ። ለምን ብላችሁ ትሉ? መጽሐፍቶች ስለገዛችሁልኝ። ይኸው ቄስ አይቆምም ፊታችን። እንዲህ አይነት ታምረ ማርያም የሚባል መጽሐፍት ከዚህ ውጭ እንኳን ትልልቁ 3 ነው ያለኝ፣ ከዚህ ጋር 4ኛ ማለት ነው። በየትኛው መጽሐፍት ይሻልሃል ነው ብዬ የምለው? በየትኛው አገዳደል የገደለችው ነው ብለን የምንለው? ስለዚህ ዳግዬ ቅድም ሲናገር የነበረው እውነት ነው። ቀበቶ ሻጭ ምንም ለምን ኮሰረት ቅቤ ሻጭ ለምን አትለው? መሸጥ ነውር አይደለም። ያውም ያልሰራውን የማይሰራውን ስራ ግን እግረ መንገድ አስብበት ዳግዬ። አንዳንዴ እኮ ገበያ ትዝጋ ግዴ ለማን ይሄ ነገር እያሰብኩት ነው። ቁም ነገር በጣም ምርጥ ውድ በጣም ተፈላጊ ሊታያቸው ይችላል። አስብበት። ለማንኛውም አንድ ቡቲክ ምርጥ በአሜሪካ ውስጥ ስላለ ምርጥ ቀበቶች $1,000 በላይ የሚሸጡ ቀበቶች የሚሸጥበት ሱቅ አስብበት። እና እዛ ሆነ ላይቭ ተለቃለ ስርጭት ማለት እኔ እስካሁን ድረስ ቀበቶች ሲሸጥ አላውቅም። የተከበረ ስራ ሲሰራ ነው። ቀበቶ መሸጥም የተከበረ ስራ ነው። እንዲያውም እዚህ ጥቋቁሮቹ እዚህ አሜሪካ ሱሪያቸው ዝቅ እያደረጉ አስቸግረውኛልና ጌታ እየተናገራቸው ሊሆን ይችላል። በጣም ብራንድ የሆነ እንትን ማለት ነው። እኔ ደግሞ መጥቼ ከአንተ ጋር ገዛና ትልክልኝና ይህንን መጽሐፍ የማያነበው ኦርቶዶክስ ሁሉ መቀመጫውን በቀበቶ አገለግለዋለሁ ማለት ነው። ሳይዛችሁን ከስር ጻፉልኝ። ወንጌል ስንነግረው አልገባ ብሎ ያለው በቀበቶ እንግዲህ ወደ ማገልገል እንሸጋግራለን። ታዲያ ምን ልናደርግ እንችላለን? የሚመልሱ ሲያጡ ቀበቶ ሻጭ ምናምን ነገር ይላሉ።
የፈለገውን ይሸጥ። እኔ አንዳንዶች ሳናዳቸው አቶ ኤርሚያስ ይሉኛል። ደግሞ ይመጡና ወይዘሮ ኤርሚያስ የፈለግከውን በል። ጥያቄው እዚህ የተጠየቀው ጥያቄ እሱም መልስ ነው። ወይዘሮ አቶ እማሆይ ምናምን ብለህ ብትል ምንም አታሳብብም አልኩ። የኦርቶዶክሷ ማርያም ነፍሰ ገዳይ መሆኗ ያው ዳጊ የተናገረው ነው። መጽሐፍት ምን ነው ወረደ እኮ ልጁም ወረደ፣ ነገሩን ሲያዩ ማለት ነው እንዳልሆነለት አወቅ እና ይህን እንላለን። ተባረኩ፣ ጸጋ ይብዛላችሁ። የሚያወራ ካለ እናወራለን፣ ባታወሩም እናወራቸዋለን ማለት ነው። ዳንዬ የኢየሱስን ግን ተውከው እኮ የማርያም ብቻ ሳይታ ይግቡ ይግቡ። ይኸውልህ 600 ምናምን ሰው አለ እዚህ ቢያንስ እዚህ ፊት ለፊት ላይ እንኳን የሚሰማ ማለት ነው። ቢሃይንድ ባዩን ትተን ኖ ግቡ ኦርቶዶክሳውያን። ወንድምነት ዳንዬ ኦርቶዶክሳውያን አቤት። ማርያም ታድናለች? አዎ። መረጃ አምጡ። የለንም። ማርያም ታማልዳለች? አዎ። መረጃ አምጡ። የለንም። ማርያም ሁሉን ታውቃለች? አዎ። መረጃ ስጡን። የለንም። ማርያም ትገላለች? ማኖር ትችላለች? አዎ። እንዴታ ይሏል። መረጃ ስጡን። የለንም። ማርያም በሁሉ ቦታ ትገኛለች? አዎ። እንዴ በሁሉ ቦታ ትገኛለች። መረጃ ስጡን፣ በሁሉ ቦታ እንደምትገኝ የሚናገርበት። የለንም። እንዲህ ነው የተጀመረው። ጴንጤ አቤት። ማርያም የጌታ እናት ናት? አዎ። መረጃ አምጡ። ናግባና ሞክረኝ። እኔ አንድ ቁና ጥቅስ ነው የምሰጥህ የጌታ እናት መሆኗን። ጴንጤዎች አቤት። ዳጊ አቤት። ማርያም ብፅዕት ናት? አዎ ይልሃል። መረጃ ስጠን። ሉቃስ ወንጌል መጽሐፍ ላይ ገልጣ አንብብለት ወይ እኔ ያነብልሃለሁ ብሎ ገልጦ ያነብልሃል። እሺ ማርያም የጸሎት ሴት ናት? አዎ። መረጃ አምጡ። ሐዋርያት ሥራ መጽሐፍ ምዕራፍ 1 ገለጥ አውጣ ቁጥር 14 ላይ አንብብለት ይላል። አየህ ጴንጤ ማለት ነው። ማርያም አማኝ ነች? አዎ። አማኝ እውነተኛ ክርስቲያን የአዲስ ኪዳን አማኝ ናት። እንደው መረጃ አምጡ። ሉቃስ 1 ቁጥር 48 ከ46 ጀምሮ ጴንጤ ነው ይሄን መረጃ የሚሰጠው። ጴንጤዎች አቤት። ማርያም አታድንም? አታድንም። አድናም አታውቅም? አታድንም። ለወደፊትም ማንንም አታድንም። መረጃ አምጡ። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው ተብሎ የተጻፈው በኢሳይያስ ትንቢት መጽሐፍ፣ በትንቢተ ዮናስ መጽሐፍት ላይ ስንቱን በንጉሥ ዳዊት የጠቀሰው ላይ አንድ ቁና ጥቅስ እሰጥሃለሁ። ማርያም ሁሉን ታውቃለች? ጴንጤዎች አታውቅም። እንዴት? ሁሉን ማወቅ የእግዚአብሔር ባህሪያት ነው። መረጃ አንጡ። ሰው በመሆኗ እሷ ሁሉን እንደማታውቅ ሰው ውስን እንደሆነ በደንብ ገልጠን እናሳያለን። ማርያም ልጅ ትሰጣለች? ጴንጤዎች አትሰጥም። መረጃ አምጡ። ልጆች የእግዚአብሔር ስጦታ ናቸው ብሎ ይላል ነቢየ እግዚአብሔር ዳዊት በምዕራፍ 127 ቁጥር 3 ላይ። እድሜ ትጨምራለች? አትጨምርም። ከሽበት እስከ ሽምግልና ድረስ እሸከማችኋለሁ ብሎ ያለው እግዚአብሔር ነው። ማን ይህን ይመልሰው? ጴንጤ በመረጃ ማለት ነው። የሁለት ዓለም ሰዎች ነን። በቃ አሁን ስራችንን ጨርሰን አሁን ቡናዬን እየጠጣው በኦርቶዶክስ ተረት ላይ እየሳኩ ነው ያለሁት ማለት ነው። የራሳቸው መጽሐፍት እንደዚህ ካሜራ ላይ እንደዚህ በዓለም አደባባይ ላይ ተከፍቶባቸው
ኑ መልሱ ተብሎ ሲባሉ እዚህ ቁጭ ብሎ 600 ምናምን ውስጥ ቄስ አለ፣ መነኩሴ አለ፣ ጳጳስም አይጠፋም። ቁጭ ብሎ ስክሮል እያደረገ የሚያይ ቢሃይንድ ባይ ይሄኔ ከስንት ሺህ ሰው በላይ አለ እዚህ ስክሮል እያደረገ የሚያይ ማለት ነው። የራሳችሁ መጽሐፍት እንደዚህ ተገልጦ ታምረ ማርያምና ታምረ ኢየሱስ ተገልጦ የእናትና ልጁ ብላችሁ የምትሉት ተገልጦ እንዲህ ሲኮመኮምልህ እንደዚህ ሲበጠር እንደዚህ ሲፈተሽ እንደዚህ ሲበረበር መተህ እውነት ነው እንኳን ብለህ አላልክም ያላችሁ የገባችሁትም ወረዳችሁ ሾልካችሁ ወጣችሁ ማለት ነው። እኔ ለሚስቴ ያበላችሁን ቡና እየጠጣው እየጠበቅኳችሁ ነው። ማርያም ታድናለች ነው ያላችሁን። ማንን ከምን አድና ታውቃለች? መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? አባቶች ነቢያት፣ ሐዋርያት በዚህ ጉዳይ ላይ ምን አሉ? ጌታችን የሁላችን ጌታ ኢየሱስ ክርስቶስ ምን ብሎ ተናገረ? የቤተክርስቲያን አባቶች ብላችሁ የምትሏቸው ምን ብለው አሉ? መረጃ አለ ወይ? ካለ ኑና ተናገሩ። ከሌለስ የለም። እሺ ዴቪድ ዳዊት እሺ ዝም ስላልክ አስወርጃለሁ። እንችል ህይወታችንም ልንመራውበት እንችል። የራሳችሁ መጽሐፍቶች እንደ እባብ አደባባይ ላይ በዓለም አደባባይ ላይ እየተቀጠቀጡ ልታድኗቸው ያላቻላችኋቸው መጽሐፍቶች ያፈራችሁባቸው መጽሐፍቶችን ጠዋት ፀሐይ ቁጭ ብለህ እየሞክ ታነበዋለህ። ግን እዚህ በዓለም አደባባይ ላይ ያፈርክበትን መጽሐፍ ጠዋት ስትደግመው ግን አታፍርም። እዚህ ውሸቱን እንነግርሃለን። ውሸቱን ጠዋት ፀሐይ እየሞክ ግን ትደግመዋለህ። ገብታ አታወራበትም። ህሊና እኮ ያውቃል። እዚህ ስንነግረው እዚህ ምን ያህል ውሸት መሆኑን አሳይተን ጠዋት ፀሐይ እየሞክ ያንን ውሸት ስትደግመው ህሊና እንዴ እነ ኤርሚያስና እኮ እነ ዳጊ ቀን ላይ እነዛ ሲጨፈጭፉት አንተ ቁጭ ብለህ ታች ታፕታፕ ኮፒሊንግ ሼር እያደረክ እኮ ትሰማ አልነበረም እንዴ? አሁን ይህን እውነት ብለህ ደግሞ እዚህ ትደግማለህ ብሎ ይልሃል። ማ ህሊና የሚባል ዳኛ አለ። ውሸት እኮ ነው። እውነቴን ነው የምልሽ ትዕግስት፣ ውሸቱን እኮ ነው። ውሸት ነው። ምን እነ ኤርሚያስ ዓለም አደባባይ ላይ የሚያሰጡትን መጽሐፍት እነ ኤርሚያስ ዓለም አደባባይ ላይ ውሸታም ነው እያሉ መጽሐፉን ሲቀልዱት አንተ ገብተህ ታች እኮ ሆነ ቁጭ ብለህ ትሰማው ነበር። አሁን የኔ ጸሎት መጽሐፍ ብለህ ታነበዋለህ እንዴ ይልሃል ህሊና። ያቺ እህት እንዳለችው ባለፈው ማለት ነው ስዕል ሳይዋ ስዕሉን እየሳልኩኝ ታናድደኝ ነበር እንዳለች ማለት ነው። እየሳለች እኮ ነው ትልቁ ላይ አድርጋ ወንድምነት የማርያምን ስዕል እየሳለች ነበር። አይን እያወጣችላት የእመቤቴ አይኗ እየወጣ ነው። አይኗን እያወጣሁት ነው። አሁን አይን እየሰራሁላት ነው ምናምን ነገር ማለት ነው። ጆሮዋ ላይ ኤርፎን አድርጋ ኤርሚያስን ትሰማኛለች። እኔ እየሰማሁት ታናድደኝ ነበር አለች ያች እህት። ጌታ ይባርካት። ዛሬ በሙሉ ወንጌል ቤተክርስቲያን ቀጠና 2 ጌታን ታመልካለች። የኦርቶዶክስ ቤተክርስቲያን ስዕል ሳይ የነበረችው እህት ማለት ነው። እና እዚህ ዓለም አደባባይ ላይ ጴንጤ ፊት ቀርበህ ለመነጋገር ያፈርክበትን ታምረ ማርያም አንተ እህል ሳይበላ አይነበብም ብለህ ያልከው ታምረ ማርያም ቡናዬን እየጠጣሁ አልኩ። ቁርሴን በልቼ ቡናዬን እየጠጣሁ ሙድ እያያዝኩበት ነው መጽሐፈ ላይ። ለምን ውስጡ የተጻፈው በጌታ እናት ስም የቀለዳችሁት ቀልድ ማቆም አለበት። ሽቀላችሁ ላይ እንጀራው ላይ አሸዋ ነሰነሰበት ተብሎ እንደሚባል ማለት ነው። በዚህ ስም በጌታ እናት ስም ከዚህ በኋላ አትበሉም። ትውልዱንም አታስበሉትም፣ እናንተም አትበሉም። ውሸት መሆኑ መጽሐፉን ገልጠን እናሳያለን። እናንተ እህል ተበልቶ ነው አይነበብም ብለህ ያልከው፣ እኔ ቡና እየጠጣሁ እንደዚህ እያነበብኩ ትነግርሃለሁ ማለት ነው። ማለፊያ ነው እናና ይህን መጽሐፍ እውነት አድርጉት። እኔ ፊት ምን ነው ቤተክርስቲያን ትስሙት የለ እንዴ? ታምሯን ከተነበበ በኋላ ታምሯን የሰማ ስጋው ደግሞ የተቀበሉ ይሆንልኛል ይደረገልኝ። የጌታዬን እናት ማርያምን በዚህን ያልክ ኦርቶዶክስ ተዋሕዶ ቤተክርስቲያን አራክሰሽ መጽሐፍሽን ምእመኑ ህዝቡ አልገባውም፣ ህዝቡ አላወቀም።
ህዝቡ ያወቀ ቀን እኮ አልኩ። ህዝቡ ያወቀ ቀን መጽሐፉን በውጪ ታምረ ማርያም መሆኑን ያውቁታል። ውስጡ የተጻፈውን ትዕግስት ኖሮት አንብቦት ያወቀ ቀን ወዮላቸው ለኦርቶዶክስ ቄሶች፣ ወዮለት አልኩ። ይህን ደብተራ ሁሉ ወገባ ገዳውን እየቆረጡ ነው ከቤት የሚያስወጡት። በጌታ እናት ስም የጻፋችሁትን ወንጀል ህዝቡ ያወቀ ቀን ወዮለት የኦርቶዶክስ ቄስ፣ ወዮለት የኦርቶዶክስ ጳጳስ፣ ወዮለት የኦርቶዶክስ መነኩሴ፣ ወዮለት የኦርቶዶክስ ዲያቆን። በምእንመኑ ፊት አይቆምም ራሱ። እኔ አሁን እያነቃሁት ያለው ምእንመኑን ነው። ምእንመናን ይሆናችሁ እኛ የፈለግ ብንናገረው የፈለገ ብናናደዳችሁ ግድ የለሽም። ስሚኝ፣ እኔን ያልኩሽ እህትዬ፣ እኔን ዲያቆኑን ስሚኝ፣ ቄሶቹን ስሙ፣ መርጌቶቹን ስሙ፣ መነኮሳቱን ስሙ፣ እንደነ ብፁዕ አቡነ ገብርኤልና አይነቶቹን ስሙ። ባትሰሙም እናሰማችኋለን፣ እየመረረህም ማለት ነው። በጌታ እናት ስም ስንት ወንጀል ተጽፏል አልኩ እዚህ ውስጥ። የሰው ተራ እንኳን የለም፣ ግን ለአንዲት ተራ ሴት የሚሰጠን የረከሰ ነገር በጌታ እናት ስም ጽፈዋል እዚህ ውስጥ ነው ያልኩሽ እህትዬ፣ እዚህ ውስጥ ነፍስ አባትሽ መጥተው የሆነ ነገር በለሽ ወይ አትበይ፣ እዚህ ውስጥ ጽፈዋል። አንቱ ባለጌ በሉ ዞር በሉ በለሽ ልትዩ የምችው ቄስ ነው ቤትሽ የሚመጣው። ምክንያቱም ይሄንን መጽሐፍ ለዘመናት አዳፍ ነው ውስጡ በጌታ እናት ስም ወንጀል ጽፈዋል። ወንጀል፣ ነውር፣ ቆሻሻ ነገር ጽፈዋል። አይገባትም የጌታ እናት ማርያም እንኳን እንደዚህ እንድትባልሽ ብራዘር። አይገባትም እኮ ነው ብዬ የምልህ። እንኳን የጌታ እናት አይደለችም፣ የኔ እናንተ እናት እንኳን አይገባትም። እዚህ ውስጥ የተጻፈውን ነውረኛ ነገር ለጌታ እናት ለማርያም አይመጥንም። እንግዲህ በማን ላይ ሰማይ እንደሚደፋ እናያለን አልኩ። ዋሽታችኋል፣ ለዘመናት ዝም ብለናችኋል። ጴንጤ ማርያምን ይጠላታል እያላችሁ ማለት ነው። አምርሮ ማርያምን የሚጠላት ማን እንደሆነ ኦርቶዶክስ መሆኑን ይኸው መጽሐፍቶቻችሁ። እኛ አታማልድም ነው ያሉ መጽሐፉ ታማልዳለች ብሎ ስላልነገረን። እናንተ ስንት ኮተት ነውር ጽፈህል እንደዚህ ናን ያነብልሃል። ይሄን ኦርቶዶክሳዊነት አያሳፍርም ብለህ ካልክ ናና ገባና ተጠይቅ። የራሳችሁ መጽሐፍ ነው። በመጽሐፍ ቅዱስ ስንጠይቃችሁ አይ ዲያቆን ኤርምያስ ረተው በቁም ነገር ይሄ ይሲ የእውነቴን ብዬ የምልህ ዲያቆን ይሄ ተው እንጂ ኤርምያስ ተው። እኔ በትህትና ነው የምጠይቅህ። ለምን እንደዚህ ታዋርደዋለህ ኦርቶዶክስን? በአንድ ቤት አልኖርበትም። አንድ ሰው አንድ ቤት ላይ እኔ አልኖርም እዚህ ቤት አልኖርም ብሎ ከሄደ ስለዛ ቤት ምን? አዎ ተጽፏል። አነበብኩ፣ ስታነበው ያየው ነበረ፣ ተጽፏል። አዎ እናንተ አልኖርበትም ብለህ የሄድከውን ቤት ምን አስጨነቀ? እኛ ብናምነው ባናምነው ምን ለአንተ ምን ይገዳል? ለእናንተ ምን ይገዳቸዋል? እስኪ በትህትና ነገር እኔ አይቼዋለሁ፣ ስታነበው ሰምቻለሁ። ለእኛ ነው፣ እናንተን አይመለከትም። ኤርሚ እኔ ጋር ብቻ ነው ሚስ ድምፅ አይሰማም። ሚት ነህ እያወራ ከሆነ ኤርሚ
እኔ ጋር ብቻ ነው ወገኖች? ይሰማል? ቢኒ፣ ብራይት፣ ዳኒ፣ ኤደን፣ ኤርሚ እንዴት ናችሁ? አብረሽ መግባት ፈልገህ ነው? ኦኬ ግባ። አይ ቲንክ ኤርሚ ዞር ብሏል መሰለኝ። ሰላም አብረሽ፣ እንዴት ዋልክ? እንዴት አመሸ? እንዴት አደርክ? እግዚአብሔር ይመስገን። ድምፅ ትንሽ ከፍ አድርግልኝ አባቴ። የኔን ነው አሃ የእኔ ድምፅ? እሺ፣ ምናልባት ብሉቱዝ ላይ ስለሆንክ ይሆናል። ጮክ ብዬ አወራለሁ። እሺ፣ እንዴት ነህ አብረሽ? ሰላም ነው? አሁን ይሰማል? አለው። እግዚአብሔር ይመስገን ሰላም ነኝ። ስራ ቦታ ሆኜ እየተከታተሉ ነበረ። ማነው ተናገረ እውነቱ። ኤርሚ በጣም ጥሩ ነው ያቀረበው እና በቃ ማወቅ ያለብን ነገር ስላቀረባችሁ በጣም ደስ ብሎኛል። መልካም። ምኑን ያስደሰተ? እስኪ አሁን ታመረ ማርያም በዚህ የመግደል ሁኔታዎች ማምራሪያ አቅርቧል እና ይህን ነገር በጣም ማንኛውም ሰው ይሄን ማወቅ አለበት። እውነታውን ወጥቶ መልስ መገኘት አለበት። በቃ ህዝቡ መረዳት አለበት። በጣም ነው የተደሰቱ። እኔ ራሴን ላንብብን ያነሳሳይ ስለሆነ በጣም ነው የማመሰግነው። ስለዚህ በዚህ ሁኔታ ብንቀጥል የተሻለ ነው የሚሆነው። ስለዚህ እውነታውን ዋናው ነገር በቃ በወንጌልና በእውነቱ መካከል ያለው ፍቅር እንዲኖር እድሉ ከተሰጣችሁ እንቀጥልበታለን። በጣም ደስ የሚለው ጥሩ ነው። መማሪያ ያለበት ነገር ነው። በጣም መሸፋፈን አያስፈልግም። እንደዚህ አይነት ነገር እውነቱ መልስ መስጠት ስላለበት ማለት ነው። አዎ፣ ስለዚህ ሀሳቡ መታረም አለበት ማለት ነው። ምክንያቱም የጌታ እናት ናት ካሉ የጌታ እናት እንደዚህ አታረግም። የጌታ እናት ብጽዕት እንደሆነች የተባረከች እንደሆነች አሁን ራሱን የሳስበው የምናውቀው አሁን የራሱ ታስበው መጽሐፉ ሁሉም አብዛኛዎቹ ከግብፅ ወደ ካተሳሳቱ ምናልባት ይርሚያ ያርምልኛል ከአረብ ወደ ግብፅ ነው የተተረኮመው መሰለኝ። ይህ ነገር ራሱ ቤተክርስቲያኗ አይታ ይሄ ትክክል አለመሆኑ መታረም አለበት። አሁን ሳካ የተጻፈው በአንድ ሰው ብቻ ነው የተጻፈው። ቡልጋ በሬዋ የሚል መጽሐፍ ነው፣ በአንድ ግለሰብ ብቻ ነው ኤዲት የተደረገ ያለ አይመስለኝ። እኔ ራሴ ራሱ እንደዚህ አይነት አስተምሮት በጣም ከባድ ነው። በጣም 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 ከወንጌል አፈንግጦ የወጣ ትምህርቶች ከተሰጠ አስቸጋሪ ነው የሚሆነው። ስለዚህ ትንሽ በጣም ስለሚያስቸግር ኤዲት መደረግ ካለበት ወይ ደግሞ መጠው ራሳቸው መልስ መስጠት አለባቸው። ምክንያቱም ወንጌል እውነት ነው፣ መሸፋፈን ስለማያስፈልግ እኔ ራሱ ሳየው በጣም ማወቅ ያለብኝ ነገሮች አሉኝ። መጠየቅ ያለብኝ ነገር መጠየቅ አለብኝ። መልሱ መገኘት አለበት ብዬ ነው ማስበው። ስለዚህ ይሄን ማቅረባቸው በጣም አሪፍ ነው፣ ጥሩ ነው። ከዚህ የበለጠ ደግሞ ሁሉም እንዲጋበዝ እንዲዋይ ከተፈለገ ደግሞ የሆነ ነገር እንትን በቃ በማያስከፋ ሞራል ፒዮር ይሻላል ብዬ አስባለሁ ራሴ። እሺ የኦርቶዶክስ እምነት ተከታይ ነህ አብርሽ? ሁሌ እኮ ይገባል ኤርሚ ከኛ ጋር ቴንኪው። እኛ ያለ መረጃ አናወራም። እዚህ ውስጥ ላላችሁ ሰዎች በቃ ይሄው ልንቀልድ እንችላለን፣ ሰዎች ስለሆንን ልንስቅ እንችላለን፣ ልንጫወት እንችላለን። እዚህ የምንገባ ወንድሞች ዳጊም ሆን ኩኔ ቢኒም ሆነ ብራዊት ወይ ዳንዬም ሆን ማንም እዚህ የምንገባ ወንድሞች በሙሉ ያለ መረጃ አናወራም። እኔ በጣም አጋንን ከኤርሚያስ ብላችሁ እንዳትሉ፣ መጽሐፍቶቻችሁን አንብቤያቸዋለሁ። አንድ መጽሐፍት እኮ አይደለም፣ ሁለት መጽሐፍት እኮ አይደለም። እናንተ መጽሐፍቱ ራሱ ከነመኖሩም ጭምር ራሱ እንኳን የማታውቁትን መጽሐፍ እኔ ዘመኔን ሰጥቼ ጊዜ ሰጥቼ አንብቤዋለሁኝ። ትክክል አይደለም። በጣም ብዙ ነገር በጌታ እናት ስም የተጻፈውን አሁን እቺ ሶስት ነገር ነው ሁለት ነገር ነው ያነበብኩላችሁ። ስንት ዘግናኝ የሆነ ነገር ውስጡ ተጽፏል። ለእኔና ለእናንተ እናት እንኳን የማይመጥን ነገር፣ ለእኔና ለእናንተ ሚስቶች እንኳን የማይመጥን፣ ልጆቻችን እንኳን የማይመጥን ነገር ማለት ነው። በፍጹም ትክክል አይሆንም። ትክክልም ሆኖም አያውቅም። ምን አደረገቻቸው? የዛሬ 2000 ዓመት ላይ እግዚአብሔርን በመፍራት በቅድስና በጽድቅ የኖረች እናት ጌታን ወልዳ ሞታ ሄዳለች። የምድር ታሪኳ አብቅቷል። በእግዚአብሔር ገነት ነው ያለችው። ምን አደረገቻቸው? እንደዚህ አራክሰው አዋርደው የጻፉት ነውሩን በግዕዝ ነው የሚነበበው ቤተክርስቲያን ውስጥ። ማን አስወረደ? ይሄ ይስና ናግባ ነውሩ በግዕዝ ነው የሚነበበው። እኔ ወዲያ ቆኑ ልንገራችሁ፣ በአማርኛ አይነበብም። በአማርኛ ከተነበበ ህዝቡ ሊሰማው ነው። ከሰማ ህዝቡ ለምን ብሎ ሊጠይቅ ነው። እንዴት እንደዚህ አይነት ነገር እንዴት ምናምን ነገር ተብሎ ሊባል ማለት ነው። ለእናንተ ሲነበብ በግዕዝ ነው የሚነበበው። ነውር ያለበትን ቦታ እንደው
በነውር ምንድነው ነውሩን እንዳይታወቅ በግዕዝ ያነቡታል። በግዕዝ ተነቦ ምን እንዳሉ ሳያውቁ አንብቦ ሲጨርስ ቄሱ ቃለ ሕይወት ያሰማል ብለህ ትላለህ። ምንም የምታውቀው ነገር የለም። ይህንን የምነግራችሁ ኦርቶዶክስን ስለምጠላ አይደለም። እኔ ጠልቻትም አላውቅም። ለኦርቶዶክስ እንደውም ቁጥር 1 ወዳጅ ማን ነው ተብሎ ይባል ኤርሚያስ አበበ ነው እንደውም መጻፍ ያለበት። ምክንያቱስ ቆሻሻ ነገርህንም ከሚነግርህ በላይ ወዳጅ ማንም የለም፣ ማንም የለም። ብዙዎች አይነግሩም። ምን ይላሉ? ምግብ ቤት አንዳንድ ምግብ ቤት አይታችሁ ከሆነ እንትን ሲሉ ምግቡን ስትበሉት አስተያየት ካላችሁ ለእኛ ንገሩን፣ ምግቡ ጣፍቷችሁ ከሆነ ደግሞ ለወዳጆቻችሁ ንገሩልን ይላሉ። አየህ፣ ጉድለት ካለ ለእኛ ንገሩን፣ መልካሙን ነገር ለህዝብ ንገሩልን ይላል። እንትን ምንድን ነው ሽሮ አዘን በልተን ከሆነ ሬስቶራንት ገብተን እዛ የገባንበት ቤት ሽሮ የማይጣፍጥ ከሆነ እውነተኛ ወዳጅ የሆነ ሰው ለሬስቶራንቱ ባለቤት ነው ሽሯችሁ ትክክል አይደለም። ለምሳሌ ወይ መብሰል ይቀረዋል፣ መንተክተክ ነበረበት፣ ወይ ጨው የለውም፣ ጨው አንሶታል፣ ቅባትም ከሆነ ቅባት አንሶታል ብለህ አስተያየት ብሰጣቸው የዛ ሬስቶራንት የዛ ምግብ ቤት ባለቤት በአክብሮት ነው የሚቀበል ሀሳብህን፣ ነጭናጫ ካልሆነ በስተቀር እና ተቀብሎ በሚቀጥለው ጊዜ ላይ እንደዛ አይነት ነገር እንዳያቀርብ በደንብ የተዘጋጀ ነገር እንዲያቀርብ ይሆንለታል ማለት ነው። ክፉ ሰዎች ከሚታወቁበት አንዱ ይሄዱና ሬስቶራንት ምግብ ይበላሉ። ለበሉበት ሬስቶራንት አስተያየት አይሰጡም፣ ከፍለው ይወጣሉ። ከዛ ይሄዱና ሌላ ቦታ ላይ ምን ይላሉ? እዛ ቤት ሬስቶራንት ሄደን ብላ ብሎ ስል ኧረ እኔ ባለፈው ሄጄ የበላሁት አንተ እህሉ ኃይል በጣም የሚያስጠላ ምግብ ነው፣ በጣም የሚያስጠላ ሬስቶራንት ይላል። በጣም አንተ ሰው በእውነት እግዚአብሔር ምስክር ሬስቶራንቱ ካቀረበው ምግብ ይልቅ አንተ ለዛ ሬስቶራንት የሰጠኸው ሐሳብ በሌሎች ሰዎች ጆሮ ላይ የዛን ሰውዬ የአንድ ቀን ስተት ምናልባት ብትነግረው በችኮላ የቀረበ ሊሆን ይችላል። መብሰል ያለበት በስሎ በሌላ ቀን አስተካክሎ ማቅረብ የሚችለውን ሰውዬ ገበያውን ሁሉ ዘጋበት፣ ድካሙ ላይ ሁሉ ጭምር። ማለት እንደነኛ ሰዎች በጣም ክፎች ናቸው አልኩ። አይናገሩም። ጣፈጠ ምናም ነገር ብሎ አልጣፈጠም ብለው አይነግሩም። በልተው ዝም ብሎ ይጣል እና የማይመል እንትን ምንድነው ወጥቶ ያንተን መልካሙን ስምህን የሚያበላሽ ነገር ይናገራል። አንድ ቀን እኮ ነው፣ 2 ቀን እንኳን አልደገመም። ለዚህ ነው ምን ይላሉ አንዳንድ ሬስቶራንቶች ድካማችንን ለእኛ ንገሩን፣ ብርታታችንን ለሌሎች ንገሩ ይላሉ። ድካማችን ንገሩን ብለው ሲሉ ጉድለታችን ንገሩን ብለው ሲሉ ሊያስተካክሉ ነው ማለት ነው። ኦኬ። ስለዚህ ድካምህን የሚነግሩህ ወዳጆች ናቸው። እኛ በውስጥ ሆነን ስንነግራት ቤተክርስቲያኒቱ አልሰማችም፣ የራሷ ልጆች የሆነን ማለት ነው። ስለዚህ አሁንም ወተን እንኳን የምንናገረው በቃ ህዝብ መስማት አለበት፣ ህዝብ ማወቅ አለበት። አንተ ቄስ እየቀለደብህ ትኖራለህ እንዴ ብራዘር? ቄስ ሙድ እየያዘብህ ትኖራለህ እንዴ? ቄስ በግዕዝ ውስጥ ተደብቆ የሚያነበንበውን አንተ ሳይገባህ አሜን አሜን እያልክ ትኖራለህ እንዴ? እና በጌታ እናት ስም የተጻፈውን እችን 2 እና 3 አይደል አሁን ያነበብኩላችሁ። ይግቡ፣ ሰው ይግባ። ከዚህ በኋላ እንኳን ይኸውልህ ዘግናኝ የተባሉትን ከመግደል ጋር በተገናኘ ከ10 በላይ የተጻፈውን አሳያችኋለሁ። 13 ቆጥረት ተወጣለህ ማለት ነው። እና እውነቱ ይሄ ነው። አሁን የሚጠይቅ ሰው ካለ ይጠይቅ። ቴንክ ዩ ቤዛ። ዘግናኙን ንገረን እስቲ። እስካሁኑ ላይ ምን አልክ? እነግርሃለሁ። እስካሁኑ ላይ ምን አልክ? እስካሁን የተነበበው ላይ የገባሁት። ኦኬ። ምን ያህል ጊዜ የሆነ? አይ እኔ አንድ 5 ደቂቃ 3 ደቂቃ ምናምን ከገባው። ማን ነው ታዲያ በ5 ደቂቃ እና በ3 ደቂቃ ውስጥ እዚህ ገብተህ ገስት ላይ ተቀመጠ ያለ? ምንም ሳሰማ እንዴት ገባ? በጣም ተሳስተ ነው ማለት ነው። በጣም ተሳስተ ነው ማለት ነው የገባው። ገና ወደዚህ መርሃ ግብር ከገባ 3 ደቂቃ አልሞላህም እና እንዴት በ3 ደቂቃ ውስጥ እንዴት ገስት ላይ ላክ? ምን ልታደርግ ላክ?
እኛ ስንት ሰዓት የተነጋገርንበትን እንዲህ እንደገባህ ነው እንደ ዋዋና የገባው ማለት ነው ወደ ገስት ላይ እንዲህ ነው 3 ሰዓት ሙሉ እኮ ነው የተቀመጠው፣ ግን 3 ደቂቃ ነው ምናምን ነገር ይላል። 3 ደቂቃ ነው ከገባው ምናምን ነገር ይላል። ኤንዌይ ዳጊሻ የተናገረው ይኸው በመረጃ ቢያንስ አንሶን አልጨምሩልን ካላችሁ ልንጨምርላችሁ እንችላለን። ኦኬ ዳንዬ ተኝቷል መሰለኝ እንዳይዘጋብን። ወንድምነት መዝጋት አለበት እየቆየ ከሄደ ብዙ እንትን እንዳይል